አኩቴ ምንም እያሳየኝ አይደለም። ወላሂ ገኖ ምን ገኖ 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 ቤቱን ወይን እየሰጣችሁ ነው። ኧረ እጃችሁን አስደክማችሁ ገና 6 እኮ አልገባም። እየሰጣችሁ ነው። ቤቱ ኮፕሊንግ አድርጉት። ወይኔ 6 ገና አልገባም። ኧረ ወዲያ ዋርነንዴ አዎ እግዚአብሔር እኔ ወንዶቹ ጋር ወስዶ እንዳይጥለኝ ብቻ ኧረ እፈራለሁ። አልወድም እኔ ቆይ ታፕታፕ እምቢ እያለ ነው የኔ ኮፕሊንግ እምቢ ምን ሆኖ ነው ስልኩ? ታፕታፕ የሚምላችሁ ከሆነ ወደ ኮፕሊንግ ውረዱ። እኔ ታፕታፕ ጋር ይሄዳል። እኔ ላገባ ማሚ ለምንድን ነው የማትገቢ? ማሚ ታቻለሽ ለምንድን ነው የማትገባ? ማን ነው የገባው? ይሄ አዲስ አረንጓዴ ወይኔ እናንተ ስክሪኑ ፕሮፋይሉ እንዴት ደስ እንደሚል ወይኔ የኛ ቤት እኮ ማታወቂያ የተሰራበት የታተመበት በእውነት ደስ ይላል። ዩቲዩብ ላይ ራሱ ሲታይ አንዳንድ መሀል ላይ ያሉትን ለማውጣት ትንሽ ነው የሚቀረኝ። እኔ አንዳንዴ እንትን አስተያየት ሲሰጡ ዩቲዩብ ላይ ሲሄድ እንደኔ ትቀናለሽ ማለት ነው። ቀላል እንዴ ያምራል። እንትኑ ላይ ቡዜ ላይ የተለቀቀው በጣም ያምራል። ጨረቃን እየሰደብኳት ነበረ ነኝ እኔ ጨረቃን እየሰደብኳት ለማኝ እያልኳት ነበረ። ሳኩታይ ተለጥፏል። አንድ ቦታ ሁለት ቦታ ተለጥፏል። ቡዜ ጋርና ሌላ ሰው ጋር ተለጥፏል። ኧረ ብዙ ሰው ይሰራበታል። ድምቅ ነው የሚለው የኛ። አዎ ያምራል። ፕሮፋይላችን ራሱ እኮ ያምራል እኮ። አረ በጣም ነው የሚያምረው። ግን ሁሉም አንድ አይነት ቢያደርግ ነው የሚሻለው። እዚህ ቤት ከሆነ በእውነት ኦብስዬ እዚህ ቤት የሚሆኑት ይቀላቅሉታል። ምን ያደርጉታል መሰሽ? ከፊት የኛ ያደርጉና ከኋላ ሌላ ነው የሚያደርጉት። አዎ አንዳንዴ የኛውን እኮ ሰው በቁም ነገር ነው የሚጠብቀው። ምክርና ጸሎት ምናምን ብቻ ነው የሚሰማው። አዎ ነጁ ወይኔ ወረደች። ቤቱ እያወረደ ነው። ቤቱ 10,000 እንኳን ቢገባ ምንም ችግር የለም። ምትት ብሏል። እስቲ ሴሞ ብሩኬ እንትና ቤት ነበረ እኮ የማን ልደት ነው የሚከበረው የነበረው? ብላክ ነው ብላክ ልደት ነው። የብላክ ልደት ነው። ያ ወፍራሙ አያችሁት እናንተ ድጓ የሚያክለው ልጅ አንቺ ምንድነው የሚያክለው? የጌታ ህፃን እኮ ነው፣ ገና ልጅ እኮ ነው። ሰው ወፍረት በጠና ጊዜ በእድሜን አክሎ ይመጣል። ህፃን እኮ ነው፣ ግን በዛ ላይ ጌታ ሆይ ምን ዋጋ አለው? ውፍረቱ አባት አስመሰለው እኮ። አዎ ውፍረትማ እንደ ተሸከመ። ምንድነው እናንተ እንደዚህ እንደ እንትኑ ወንበር ነው፣ የምግብ ኩርሲ ነው እናቴ። ወይኔ በላቸው። እኔ እኮ እንደዚህ ኩሽና ልገባ ነው እንዳይዘጋባችሁ። ቤቱ ኮፕሊንግ አድርጉት። ጉድጓድ ይግባና ታይላፈላል ይድፋውና ምን ታረጋለች? ማቻለውን ብቻ ይስጠን እንጂ ሰውና የተረገመ ደግሞ ሰዓቱ ይነግረኛል። 11 ሰዓት ይለኛል። ጦሴን ይወሰደ ቆይን ትንሽ ልብሱን ሊያወጣጣ ጌታ ሆይ መቼ ነው ከዚህ ሀገርና ከዚህ ድካም የምናርፈው? በጌታ ከታች ያላችሁት እናመሰግናለን። የኔ ወርቅ ይታየኛል። ናኒ ይታየኛል። በሰላም አመሸን። እግዚአብሔር ይመስገን። እንዴት ነሽ ሰሙቲ? ነውዬ የት ሄዳ ነው? ኮሜንት ላይ እኮ ነውዬ ጥሩ ነበር። ዝም አላችሁ ሰው። ዝም ስትሉ ዘፈን ከፍታለሁ። ክፈቺ ከበሩሽ አዎ ዘፈን ከፍታለሁ። አዎ ይሻላል። ክፈቺ
እና ወሬ ልንገራችሁ ምን አልሽው? ስዬ ስሙማ ወሬ ልንገራችሁ ማለት ነው። ግሬስ ፋሚሊ ማለት ነው ሁለት ቦታ ተካፍሎ ማለት ነው። ወይኔ አያምጣ ነው እና አንዱ ምን ይላል መሰለሽ፣ አንዱ ግሩፕ ምን ይላል መሰለሽ የሄርሜላን ሰዓት ስላወለቀ ነው ወደ ወደ እንትን ወደ ራሱ የተመለሰው ወደ ራሱ የተመለሰው ወደ ሩታ በስነ ስርዓት ወደ ልጁ የገባ ይላል። አንዱ ፓርት ደግሞ የሩታን እንትኑን የሄርሜላን ሰዓት አውልቆ የሩታን ሀብል ስላደረገ ነው። ሀብሉ ላይ ሩታ የሆነ ነገር አድርግ። ወይኔ ዘንድሮ መከራችን ስንት ህዝብ ነው እግዚአብሔር ሞኝ ያለው። ወይኔ እንዴት እንደሳኩት እኔ ማለት ነው። ሁለት ፓርት ተካፍሎ ይኸውልሽ የሄርሜላን ሰዓት ላሰ አወለቀ ይላል አንዱ ማለት ነው። አንዱ ፓርት ደግሞ የሩታን ሀብል ስላደረገ ነው ይላል። ወይ ስደቴቶች ወይኔ ዘንድሮ ለስንቱ መጫወቻ። እነሱ ደግሞ ነገ የኛውን ደግሞ አይዲ አድርጎ ይመጣሉ ታያለሽ እኮ አሁን ይኸውልሽ እና ሁለት ፓርት ላይ ተካፍሎ በጣም ከእነሱ ይልቅ የሚያስቀው የእንትኖቹ ማለት ነው የኦዲየንሱ በጣም በጣም ነው የሚገርመው። ወይኔ እኛስ ምን እኛስ ነገ ምን ይጠብቀናል? ሱሙቲ ደህና ነሽ? እንዴት ነሽ? እኔ በጣም እያሳኩ ነበር ቅድም። እግዚአብሔርን ውሸት ነው ብሎ የሚቀበል አንድም የለም። ሁሉም እውነት አድርጎ ነው የሚቀበሉት። ሲጀመር ሄርሜላ እንትን ልትሆን ትችላለች እኮ የደስታ ባል ልትሆን ትችላለች እኮ። አዎ ሳትሆን እሷ እኮ እዛ ውስጥ የአንዱ ሚስት ናት እኮ። ዝም ብላ እኮ አይደለም እንደዚህ እንትን የምትለው እኮ የደስታ ሚስት ናት ብዬ ነው የማምነው። አሁን ተቀያይሮ እየሰሩ ነው። አዎ እንደዚህ ሳይሆን አሁን በ3 4 ቀን ወዲህ በቃ እንዳይከፋሽ ካንቺ ጎን ሊሆን ምናምን ብሎ ይመጣል ባሏ የግድ ደስታ ልክ እንደ አዩ ማለት ነው። አዎ ደህና ሁኚልኝ የኔ እናት። ወይኔ የተረገመ ሰውዬ መጥቷል። አንዴ ቆይ እስኪ ዛሬ የሚያደርግ ነው። ኤደን አስተናግጃት። እሺ ምን ፈልጋ ነው? ማናት? እኔ አስተናግዳታለሁ። እንትና ምን ሆነች? የለችም እኮ ሰላሚና። አዎ ሰላሚና የለችም። በጌታ ምን ሆና ነው? እኔ እናት እንጃ ፕሮፋይሏ ራሱ በደንብ እየታየ አይደለም። አዎ ኤደን ደህና ዋልሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው፣ እግዚአብሔር ይመስገን። አለን። እንዴት ነሽ? ስራ፣ ጤና፣ ሁሉም ሰላም ያለሽበት? ኔትወርክ ነው እኔ እንጃ ያላችሁ ታብታብ። ያው እኔና ዘርፌ ከታች ኮፒሊንግ እየጠጣ እንደ ውሃ አሁን እንደ ውሃ ጥጥት እያደረግን ነው። ቤታችን ሞቅ እያደረግን ነው። ፍቅርሽ አሳበደኝ እንደ ውሃ ጥምት የሚጠጣ ቢሆን አንስቼ ግጥም አለ። አይዋ ታብታብ አይልም እኮ ስክሪን ላይ ለምን እንደሆነ አላውቅም። ታብታብ አላላም። አንቺ እየተነቃነቀ አይደለም፣ ምንድን ነው ችግሩ? እንጃ። እኔ ግን እየሰራ ነው ለኔ። እሺ ኤደን ኮፒ ሊንግስ እኔ ምን አውቃለሁ። እኔ ሲው ሞከርኩኝ። እሺ ቅድም ማን እንደሆነ እያለ ነበረ። ታብታብ አልሰራም እያለ ነበር ስክሪን። እኔ እያረኩ ነው እየሰራ አይደለ? ያው አቋረጠኝ። እስኪ የኔ አዲስ ስለሆነ ነው መሰለኝ እየሰራ ነው። እኔ ኮፒ ሊንግ ብቻ ነው እያረኩ ያለሁት። ማን ነው ይገባል? አይ አሁን ሰራልኝ። እሺ ያራ ይሻላል። እንኳን
10 ምናምን ሺህ ከገባ የሆነ ኤክስ ነገር መጣ ነካሁት፣ በቃ መስራት ጀመረ። የሆነ ነገርማ አለ። አንተ ኤደንን አላወራችኋትም እንዴ? ኤዱ ደህና ነሽ? አውርተናል። ሰላም ነሽ ዋናት? እንዴት ነሽ እናት? አዲስ ነገር ምን አለ አላልናትም። ምንም የለም። አዎ አሁን ነው የሚሰራ የኔ ውድ። መጀመሪያ እምቢ ብሎ ነበር፣ አሁን ነው እየሰራ ያለ። እኔ እየሰራ ነው ያውስ እኔ ጋር ነው መሰለኝ እንደ ኤክስ አመጣልኝ። እሱ ስነካው ሰራ። አረ የምን ኤክስ ነው ደግሞ? እሺ እኔ ደግሞ አንዴ እስኪ ልብሱን ከማሽን ላውጣ። አረ ከባድ ነው እዚህ ሀገር። አሁንማ እናቴ ሙቀት ነው ልብሱ ማሽኑ እያለቀሳ እየጮኸ ነው የሚውለው። ወዮ 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 እያለ በእውነት ወዮ ወዮ እያለ ነው። ወዮ ወዮ እያለ ነው የሚውለው ልብሱ ማሽኑ፣ ማድረቂያው፣ ማጠቢያው። ይሄ አሁን ጣበሳ ቁጭ ብዬ ኩሽና ምን ይባል ይሻላል፣ በእውነት ይሻላል። እናቴ እስኪሁን ማንም ትንሽ ቆይቼ አልሰማቸው። ኧረ ጨርሻለሁ ግን እዚህ መዛም ስለው እኔ ራሱ እዚህ ቤት እኔ ካልተንቀሳቀስኩ ቤቱ ራሱ የት ሄደች ብሎ ነው የሚጠይቀኝ። የት ሄደች? ምን ነው ዝም አለች? እንዴስ ልጆቹ የት ሄዱ ነው? 19 ሰው ብቻ ቀረ ከታች ከላይ እንዴ።